ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች ከኒውስ ፕራይም የሰዓቱን ሁለት ሰበር አጫጭር መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን። በትግራይ ክልል በህጻጽ ከተማ ረሃብ መከሰቱን አስመልክቶ አስተያየት ሰጪዎች በአመራሩ ላይ ትችትን ሰነዘሩ። ይህን ተከትሎ ማህበራዊ ሚዲያ ተጽዕኖ ፈጣሪነቱ በበጎ ተግባሩ የሚታወቀው የዓመቱ ስኬታማ ቲክቶከር ወጣት አዱናይ ለሚመለከታቸው አካላትና ለዓለም ህዝብ ጠንከር ያለ ጥሪን አቅርቧል። አሁን ላይ የወጡ ያሉ መረጃዎችን በዝርዝር ወደ እናንተ እናደርሳለን። በማስከተል ጀነራሉ መኪናቸው ላይ በተጠመደ ቦምብ ህይወታቸው ማለፉ ተገልጿል። ክቡራን አድማጮች በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮውን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች ወደ መጀመሪያው መረጃችን ሳልፍ የሩሲያው ጀነራል ሞስኮ ውስጥ መኪናቸው ላይ በተጠመደ ቦምብ ህይወታቸው ማለፉ ተገለጸ። ፍንዳታውን እየመረመረ የሚገኘው ኮሚቴ እንዳለው ሌተናል ጀነራል ፋኒል ሳርቫሮቭ ሰኞ ጠዋት በመኪናቸው ላይ የተጠመደ ቦምብ ፈንድቶ መሞታቸውን አስታውቋል። የ56 ዓመቱ የጦር መኮንን ሳርቫሮቭ የጦር ኃይሎቹ የኦፕሬሽን ማሰልጠኛ ክፍል ኃላፊም ነበሩ ተብሏል። ምርመራውን የሚያደርገው ኮሚቴ ቦምቡን በማጥመድ ውስጥ የዩክሬን ደህንነት መስሪያ ቤት ተሳትፎ ይኖርበት እንደሆነ እየመረመረ መሆኑን አሳውቋል። ዩክሬን ስለ ግድያው እስካሁን ድረስ ምንም አስተያየት አልሰጠችም። ሳርቫሮቭ በደረሰባቸው ጉዳት ወደ ሆስፒታል ከተወሰዱ በኋላ መሞታቸውን ኮሚቴው ገልጾ በግድያውና ፈንጂዎች በህገወጥ መንገድ ማዘዋወር ላይ ምርመራ መጀመሩን ተናግሯል። ፍንዳታው የደረሰው ከሩሲያ ዋና ከተማ በደቡብ አቅጣጫ በሚገኝ የመኖሪያ ህንፃ አቅራቢያ በሚገኝ የመኪና ማቆሚያ ስፍራ ላይ ሲሆን የደረሰው ፍንዳታ የሚመረምሩ ባለሙያዎች ወደ ቦታው ተልኳል። በአካባቢው የተገኙ ምስሎች በሮቹ በፍንዳታው ክፉኛ የተጎዱ ነጭ መኪና በሌሎች ተሽከርካሪዎች ተከቦ ያሳያሉ። እንደ ሩሲያ መገናኛ ብዙሃን ከሆነ ሳርቫሮቭ ቀደም ሲል በኦሴቲኒያ ኢንጉሽ ግጭት በአውሮፓውያኑ 1990ዎቹ እናም በ2000ዎቹ መጀመሪያ ላይ በቼቼንያ ጦርነቶች ወቅት በውጊያዎች ላይ ተሳትፈዋል። ከዚህም በተጨማሪም በአውሮፓውያኑ 2015 እስከ 2016 ባለው ጊዜ ውስጥ በሶሪያ ውስጥ ዘመቻዎችን መርተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት ቭላዲሚር ፑቲን የሳራቫሮቭን ሞት ወዲያውኑ ተነግሯቸዋል። ሩሲያ በየካቲት 2022 ዩክሬን ሙሉ በሙሉ ከወረረችበት ጊዜ ጀምሮ በርካታ ወታደራዊ ባለስልጣናትና ታዋቂ ግለሰቦች በሩሲያ ዋና ከተማ የጥቃት ኢላማ ሆነዋል። የአንድ ታዋቂ ብሔርተኛና የፑቲን የቅርብ አጋር ልጅ የሆነችው የ29 ዓመቷ ወጣት ዳሪያ ዱጊና በ2022 በመኪና ቦምብ ፍንዳታ ህይወቷ አልፏል። ጀነራል ያሮስላቭ ሞስካሊክ ባለፈው ዓመት ሚያዝያ ወር ላይ መኪና ላይ የተጠመደ ቦምብ ፈንድቶ ህይወታቸው ያለፈም ሲሆን ጀነራል ኢጎር ክሊሮቭ ደግሞ በታህሳስ 2004 በቀላል የኤሌክትሪክ ተሽከርካሪ ወይም ደግሞ ስኩተር ላይ የተጠመደ ፈንጂ በርቀት መቆጣጠሪያ እንዲፈነዳ ተደርጎ ህይወታቸው አልፏል። ምንም እንኳን ይህ በሩሲያ ወገን ባይረጋገጥም አንድ የዩክሬን ምንጭ ግን ክሪሎቭ በዩክሬን ደህንነት አገልግሎት ህይወታቸው ማለፉን ለቢቢሲ ተናግሯል። ዩክሬን በሩሲያ ወታደራዊ ባለስልጣናት ላይ የሚደርሱ ጥቃቶችን በይፋ አምና ወይንም ኃላፊነት ወስዳ አታውቅም። ዘገባው የቢቢሲ ነው። በሌላ ዜና ጊዜያዊ አስተዳደሩና የመንግስት መዋቅሩ ረሃብ መከሰቱ በማህበራዊ ስር ገጾች ከመነገሩ በኋላ መንቃቱ የአመራር ክፍተት ዋነኛ ማሳያ ነው ሲል አስተያየት ሰጪዎች በምሬት ተናገሩ። በትግራይ ሰሜናዊ ምዕራብ ዞን አሰገድ ወረዳ ከእንዳስላስ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከደም አፋሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች። በህጻጽ የስደተኞችና የተፈናቃዮች መጠለያ ጣቢያ የዛሬውን ያህል በእህል በውሃና በሕክምና እጦት የገረጡ ፊቶች ታይቶ አያውቁም። ህጻጽ በዙሪያ ከሚገኘው የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅባት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። አርሶ አደር ጉሽ በትግራይ ጦርነት ምክንያት ከምዕራባዊ ዞን አደባይ ከተባለ ሰፊ እርሻ ያለበት ቦታ ተፈናቅለው በህጻጽ የመጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት መኖር ከጀመሩ 5 ዓመት ተቆጥሯል። አርሶ አደሩ በመጠለያ ጣቢያ ከሚገኙ 16000 ተፈናቃዮች መካከልም ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠኑ 1700 በላይ የተቸገሩ ወገኖችም አንዱ ናቸው። በድስት ያረረ ወጥ እያሳዩ ቤትና መሶቤ ሙሉ ነበር፣ ከቄ ከተፈናቀልኩ በኋላ ግን ሁሉ ባዶ ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው 4 ጦማችን የምናድርበት ጊዜ ይበዛል፣ ይድረሱልን ሲሉም ተማጽኗል። ሌላኛው ራሷና 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበር ነው ማለት
ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብርን አሳይታለች። ለረሃብ በሽታ ሞት የዳረገን ከቀያችን መፈናቀል፣ መሬታችን ለማረስ አለመቻላችን ነው። ዘርፈ ብዙ ችግሮቻችን የሚፈቱት ወደ ቀያችን ስንመለስ ብቻ ነው ብላለች። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ ነው የሚሰጣቸው። የብር 300 ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር ይጠይቃሉ። አመራሮች የህዝቡን ጉዳይ ዘንግተውታል ሲሉ አስተያየት ሰጪዎቹ ይናገራሉ። የምዕራብ ዞን ዋና አስተዳዳሪ ግደይ አዘነውና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝቡን ጉዳይ ዘንግተው አብዛኛው ጊዜያቸው በፖለቲካ ሽኩቻ ባይውሉ ኖሮ በመጠለያ ጣቢያ የተከሰተው አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። አመራሮቹ ህዝቡን መቅደም ሲገባቸው ረሃብ መከሰቱ በማህበራዊ ትስስር ሚዲያዎች መቀጣጠሉ ተከትሎ መሯሯጣቸው ከህዝብ ዋነኛ አጀንዳ በምን ያህል እንደራቁ ዋነኛ ማሳያ ነው ሲሉም ተችተዋል። በህጻጽ ከሚገኙ ተፈናቃዮች ከ2015 ዓ.ም ወዲህ 300 ሰዎች በረሃብና ወለድ በሽታዎች ለህልፈት መዳረጋቸው የሚገልጸው የዞኑ መረጃ 50ዎቹ በያዝነው ዓመት ህይወታቸው ማለፉን አረጋግጧል። በመንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያ ጣቢያው በረሃብና ረሃብ ወለድ በሽታ ብቻ 350 ሰዎች ህይወታቸው አልፏል በማለት ይገልጻሉ። እጅግ የዘገየም ቢሆን የክልሉ ጊዜያዊ አስተዳደር ካቢኔ በህጻጽ የመጠለያ ጣቢያ የተከሰተው አሰቃቂ ረሃብ በዘላቂ ለመግታት በሚል ዛሬ ሰኞ ታህሳስ 13 2018 ዓ.ም እየመከረ እንደሚገኝም መረጃው ጠቁሟል። ምስጋና በትግራይ ለሚገኙ ወጣቶቹንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያ በመውጣቱ በአሁን ሰዓትም ህጻጽ የብዙዎች ትኩረት አግኝቷል። የምግብና የቁሳቁስ እርዳታ ከየአቅጣጫው እየተሰበሰበ ይገኛል። ሰብአዊነት ከሚሰማቸው ለጋሽ ግለሰቦችና ድርጅቶች የሚሰጠው ድጋፍ በትክክል ረሃብ እየገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱ ማረጋገጥ ግን ቀጣይና ዋነኛው ስራ እንደሆነ ቴክቫ ኢትዮጵያ በመረጃው ላይ ገልጿል። ከዚሁ መረጃ ሳንወጣ በማህበራዊ ሚዲያ ተጽዕኖ ፈጣሪነቱና በበጎ ተግባሩ የሚታወቀው የዓመቱ ስኬታማ ቲክቶከር ወጣት አዱናይ በትግራይ ክልል በህጻጽ ከተማ በረሃብ ምክንያት ህይወታቸው እያለፈ ለሚገኙ እናቶችና አባቶች ድምጽ በመሆን ብርቱ ጥሪ አቅርቧል። ወጣቱ ቲክቶከር በመልእክቱ ላይ ካስተላለፈው መልእክት ወገኖቻችን በአስከፊ ረሃብ እያለቁ እኛ ዝም ብለን ማየት የለብንም፣ በዚህ ዘመን ሰው በምግብ እጦት መሞት የለበትም ሲል በቁጭት ተናግሯል። ወጣቱ አክሎም ጉዳዩን በአካል ለመከታተልና ድጋፍ ለማስተናበር ወደ ስፍራው እንደሚጓዝም አስታውቋል። በወጣቱ ቲክቶከር አዶናይ የቀረቡ ዋና ዋና ጥሪዎች ለኢትዮጵያውያን ማንኛውም ኢትዮጵያዊ የሆነ ሁሉ የዜግነት ድርሻውን እንዲወጣ ከጎኑ እንዲቆሙ፣ መንግስትና መንግስታዊ ያልሆኑ ትላልቅ የረድኤት ድርጅቶች ወይም ደግሞ ኤንጂኦ ጉዳዩን በትኩረት ተመልክተው እንዲረባረቡ፣ ለማህበረሰቡ አደይ ጠገብ እንኳን የጠገብክ የማይመስላት እናት ዛሬ የእኛን እጅ ትሻለች በሚል የቀረበ የሰብአዊነት ጥሪ ነው። ክቡራን አድማጮች የወንድማችንን የአዶናይ ጥሪን በመጋራት ለተራቡ ወገኖቻችን ድምፅ እንሆን። በዚህ ዘመን ወገን በራብ እንዳይረግፍ የበኩላችን እንወጣ። ዘገባው የጉርሻ የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።